አለ። ሽጉጡንም ማወጣ ካሌብ ላይም ደቀነው። ትሁት የፈራቸው አልቀረምና ተመስገን በጣም ሰይጣን ነው፣ ካሌብን ካገኘው ይገድለዋል እያለችም ከዚህ በፊት ስጋቷን እንደገለጸችው ሁሉ አሁን እነዚህ ሁለት ወንዶች ክፉኛ ተገጣጥመዋል። ታዲያ በትሁት ቅናት ያደረበት ተመስገን ሽጉጡን በመደቀን ምላጩን ለመሳብም እየተጣጣረ ነው። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ትሁት ድራማ ክፍል 69ን እንመለከታለን። እንግዲህ በባለፈው ክፍል ቲና ጦልጧለዋ ወደ ተመስገን በመሄድ ልጅ አለችህ እኮ ከትሁት ከሚስትህ፣ እሷ የደበቀች ማንነትን የልንገርህ በማለት በሁለታቸው መካከል የጥላቻ ሐውልትን እየዘራችም ነው። ተመስገን በሰማው ነገር ምንም ነገር አልደነቀውም። ታዲያ ስሜት አልባ ሆኖ የተመለከተችው ቲና ትሁት እኮ ከባድ ሚስጥር ነው የደበቀች፣ እንዴት ዝም ትላለህ? አሁኑን ወደ ውሳኔ ግባ እያለች ተወተውተው ገብታለች። እሱም በምላሹ በጣም ባለጌ፣ ከአንቺ ጋር የነበረ ወዳጅነት ብፍቀው ይሻለኛል፣ ሰፈር የቡና ወሬ አምጥተሽ አሁን ይህን ነገር ብለሽ ለእኔ ስትነግሪ በማለትም ክፉኛ ከለፋት። ተመስገን መልስ የተናደደችው ቲናም አንተን ለመጥቀም ነው ይህን ሁሉ የማደርገዋለች። እንዲህ እየተንጨረጨረች ያሰበችው ያልተሳካላት ቲናም ምን ማድረግ እንዳለባትም አሰበች። ሆኖም ካሌብ ይከታተላቸው ነበረ። እንግዲህ ገና በመጀመሪያ ቲና ወደ ተመስገን ስታመራ ልጅ እንዳለ ለተመስገን ትነግረውና ታስቀማኛለች እያለች ያለችው ትሁት አሁን ካሌብ ሄዶ ስለቀረ ምናልባትም ቲና ነግረው ሁለታቸው ጠብ ውስጥ ገብቶ ይሆናል። ካሌብ ወጥቶ መቅረት ክፉኛ እየተጨናነቀች በእንባም እየታጠበች ነው። አባባ መጥቶ ምን ሆነሽ ነው ልጅ የምትጨናነቅ ይውላታል። እሷም ቲና ሳትነግረው አትቀርም፣ አሁኑኑ ለተመስገን እነግረዋለሁ እያለች እየተንደረደረች እየሮጠች ሄደች። ልጅ እንዳለኝ ከነገረችው ዛሬውኑ ይወስዳታል እያለችም ለአባባ ነገረችው። አባባም ለአእምሮሽ መጥፎ ነገር አትንገሪው፣ አንቺ እንዳሰብሽው ሳይሆን ሁኔታዎቹ ይቀየራሉ በማለት እያጽናኗትም ነበረ። ካሌብ ቲናን ከኋላ እየተከተለ በመሄድ እሷ የምታደርገውን ሁሉ ይከታተላት ነበረ። ተመስገን ቲና በነገረችው ነገር ምን ያህል ትኩረት እንዳጣ እንዲሁም ቲና ላይ ሲጮህባትም ስለተመለከተ ተመስገን ለካ ካንቺ ላይ ኃይለኛ ነው፣ እኔማ የምታደርገውን ሁሉ እያየሁሽ ነበረ፣ ለማንኛውም ሳይሳካልሽ ቀረ። ቤታችን አንቺ በተናገርሽው ነገር እሳት ሲወርድበት ነበር፣ አዩሽ አይደል? ያሰብሻቸው ተንኮሎች በሚገባ ተሳክተውልሻል በማለት የበለጠ ቲናን ቀጥል አደረጋት። እሷም ካሌብ ይልቁንስ ለእናንተ ብዬ ነው ሁሉ የማደርገው፣ ትሁት እኮ ከባዱ ሚስጥር የደበቀቻችሁ እያለችም አሁንም ለነገር ለማያያዝ ፈለገች እንጂ ካሌብ በሰማው ነገር ተሳለቅላት። አሁን በአንቺ ቤት እኮ አቀጣጥለሽ ሙተሻል በማለት ምንም ነገር እንዳልመሰላቸውም ሲመልስላት፣ እሷ ግን በንዴት መሬቱን ደበደበችው። ካሌብ ወደ ቤት ሲመለስ ትሁት ግን እያለቀሰች ነበር የጠበቀችው። ቲና ለተመስገን ተናገረችውን አለችው። አው ተናግራለች፣ ግን ምንም የተፈጠረ ነገር የለም፣ ተመስገንም ምንም አላልም አላት። አባባም እንግዲህ የፈለገው ይምጣ፣ የሆነው ይሆን፣ ምንም መጨናነቅ አልፈልግም፣ ትሁት ልጄ እባክሽን ተረጋጊ እያሉ ለማረጋጋት ሞከሩ። ኩሽናዋ በመሄድም ስልክ ለእህቷ ደወለች። ልጄ ደህና ናት ወይ? ተመስገን ከኔ ልጅ እንዳለው ሰምቷል። ይህንን የተናገረችው ደግሞ ቲና ናት፣ እኔን እጎዳለሁ በማለት እያለችም ለእህቷ ነገረቻት። እህቷም ልጇ በመልካም ጤንነት እንዳለችና ማንም እንዳልመጣም ገለጸችላት። አደራ ልጅን ጠብቂልኝ፣ ካለበለዛ ደግሞ ከትምህርት ቤት ስትመለስ እሱ የማያገኝንን ቦታ ተደብቄ ይዣት እሄዳለሁ በማለት ሌላ ሀገር ቀይራ ለልጇ ስትል መኖር እንዳለባት እየተናገረች ነው። እህቷ ምንም ነገር አትጨነቂ፣ ስለ ልጅቷ ማታስቢ፣ አንቺ ብቻ ራስሽን ጠብቂ የሚል መልእክትም ሰጥታታለች። አጅሪት ቲናም ነገር ከሰራች በኋላ የጠበቀችው ስላልሆንላት እንደዛ ተናዳ ጭሳ ከአባባ ጋራም ተገናኘች። አንድ ነገር የማናግርሻለኝና ቆመሽ እንድታዳምጭኝ እፈልጋለሁ በማለት አባባም ለቲና ነገሯት። ቲናም እስኪ ላዳምጥህ፣ ምን ነበር የምትናገረው አለቻቸው። እሳቸውም ከኛ ምንድን የምትፈልጊው? ገንዘብ ከሆነ ልሰጥሽ እችላለሁ፣ ካለበለዛ በአንድ ጥይት ልሽና ታርፊያለሽ ያለሽ ይሆን፣ ነገ ዛሬ ትማሪያለሽ ስል እስካሁን በትዕግስት ጠብቀንሻል፣ ከዚህ በኋላ ግን ህይወትሽን እንዳታጭ በማለትም አባባም ክፉኛ እንዳመረሩባትም ገለጹላት። እኔን ልጅህን በ70 ሳንቲም ልትሸኝ ይፈልግሃል አለቻቸው። እንግዲህ ካልተስማማሽ
ያው የሚቀርሽ ከዚህ በኋላ ሽጉጡ ይሆናል በማለት ክፉኛ ቆራጥ ሆነው እንደተሰለፉባት ሲነግሯትም እሷ እኔ ነኝ አሸናፊ እያለች እንደተለመደው መንጨርጨር ጀመረች። ካሌብና ትሁት ከወትሮ በተለየ ዛሬ መቀራረብ ጀምረዋል። በተለይ በትሁት በደረሰባት ነገር ተመስገን ከሰማ ልጄን ይወስድብኛል የሚለውን ንግግሯን ዛሬ ላይ አምኖ ተቀብሎታል። ታዲያ ትሁት ስትጨናነቅም የጭንቀቷ ተጋሪም ሆኗል። ለማንኛውም አይዞሽ፣ ሁሌም ቢሆን ከጎንሻለው፣ በርቺ እያለም እያበረታታት ነው። ዛሬ ከድባቴዋ እንድትወጣ ወደ ውጭ እስኪ ይዤሽ ልውጣ ይላታል። ይዟትም ወጣ። ወደ ከረምቡላ ቤት በመውሰድ ሁለታቸውም እየተጨዋወቱ ነበር። ጨዋታቸው መካከልም በትሁት አሸናፊነት ጨዋታው ተጠናቋል። ታዲያ በዚህ ሁኔታ ትሁትና ካሌብ፣ በሌላ በኩል ደግሞ በቲናና በተመስገን መካከል ጭቅጭቃቸው እየደራ መጥቷል። በተለይ አሁን ላይ አንቺን ከተወዳጀው ወዲህ ምንም እየተሳካልኝ አይደለም፣ የምትቀምሚው የተንኮል መርዝ እንጂ መቼም ሊጠቅመኝ አይችልም። ደግሞም የቡና ወሬ እያመጣሽ የምትነግሪኝ ለእኔ አንዳችም የሚፈይድልኝ ነገር የለም። ከዚህ ከኔ ራቂ እያለም እያስጠነቀቃት ነው። በማናቸውም ተቀባይነትን ያጣችው ቲናም እባክህን እኔ የምልህን ስማኝ፣ ከምንም በላይ የምነግርህ ነገር ቢኖር ሁለቱም የጋራ ጠላቶቻችን ናቸው። እነሱን የምናጠቃበት መንገድ እኔ እናንተ በመጣላት ሳይሆን መስማማት ስንችል ብቻ ነው እያለችም እሱን ከወትሮ በተለየ መነጫነጯን ትታ በጸባይም ትለማመጠው ገብታለች። ተመስገን ግን የቲናን ሀሳብ እየተቀበላት አይደለም። እንዲህ ብቸኛ ሆና አውታታ የሆነችው ቲና ዛሬ ላይ ምን ባደርግ ይሻለኛል እያለች እየተጨናነቀች ትገኛለች። አባባ የትሁት ከፊቷ ደስታ ምራቅ ክፉኛ እያሳስባቸው ነው። ትሁትን እንዴት ከችግር ማውጣት እንዳለባቸውም ያስባሉ፣ ያወጣሉ፣ ያወርዳሉ። እንዴት አድርጌ ከተመስገን ላርቃት እችላለሁኝ? ትሁት ነገር በጣም እያስጨነቀኝ ነው በማለት ብቻቸውን እያወሩ ነው። በስከ መጨረሻም ለፖሊስ አካላት በመደወል ጉዳዩን ለማሳወቅ ፈልገዋል። ሰሞኑን የምትረዳኛለህና እባክህን እንዳጠፋብኝ በማለት ጉዳዩን ለፖሊስ ጣቢያ ማስረዳት እንዳለባቸውና የትሁትን ጉዳይ ለሕግ አካላት ማሳወቅ እንዳለባቸውም ከራሳቸው ጋር ተመካክረው ጨርሰዋል። ይህ የፖሊስ አባላትም ሊረዳቸው እንደሚችልም ገልጾላቸው ቃል ተግባብተው ስልኩ ተዘግቷል። ትሁትና ካሌብም ጥሩ የመዝናኛ ጊዜ አሳልፈው ወደ ቤታቸው በመመለስ ላይ ናቸው። ነገር ግን አጅሮ ተመስገን ሁለቱም በአንድ ላይ ስለተመለከታቸውና በተለይ አሁንም እንደፈራው ትሁት የካሌብ ሆና ማየት አልፈልግም፣ ትሁት ማለት እኮ ብዙ ወንዶች የሚመኟት ጀግና ሴት ነበረች በማለት ለቲና እንዳጋራት ሁሉ ናት እያንገበገበው የካሌብ ሆና ማየት የማይፈልገው ተመስገን ሽጉጡን በመምዘዝ ካሌብን ክፉኛ አስፈራርቶታል። መካከላቸው ሆና እየተከላከለች ያለችው ትሁት ምን ይበቃት ይሆን? ምላጭን ውስጥ ጨክኖ ሊስበው ይችላል ወይስ ደግሞ እንደተለመደው የሆነ ዘዴ ፈጥረው ተመስገንን እንዲሮጥ ያደርጉት ይሆን? ካሌብ ራሱ ፈሪ ስለሆነ እንጂ ሽማግሌው ይዞት ሳለ ምን ያህል አቅመቢስ እንደሆነ ተመልክተነዋል። አጅሬው ተመስገን። በዚህ ደግሞ ቲና ስትሳለቅበት እንደተመለከትነው ሁሉ አሁንም ቢሆን ምናልባትም ጀግናዋ ትሁት ጉጡን ከካሌብ በመንጠቅ ምናልባትም እሱን ልታስፈራው ትችል ይሆናል። በዚህ ምክንያት ሀሳቡ ሳይሳካለት ከተመስገን እጅ ሳትገባም ወደ ቤቷ በሰላም የምትመለስ ይሆናል። ይህ የኔ ግምት ነው። እናንተ ምን ትላላችሁ? ጀግናዋ ትሁት አሸናፊ ሆና ትቀጥላለች። አጅሬው ተመስገን ትሁት እንዳለ እድሜ ዘመኑን ይገፋል። ቲናም ያሰበችው ሳይሳካላት ቀን በቀን የምትፈበርከው ክፋቷም መቼም ቢሆን ሳይሳካላት እንዲሁ እንደተከነከነችና በንዴት እንደተንጨረጨረች ትቀጥላለች ማለት ነው። አባባ የትሁትን ጭንቀት እንዴት ላስወግድ ባሉት መሰረት መቼም የመፍትሄ ሰው ናቸውና ይህ ነገር ይጠፋቸዋል ብዬ አላስብም። በዛሬው ክፍል እንደተመለከትነው ካሌብ ከስሜታዊነት ወጥቶ አሁን ትሁትን ለመቅረብ እየሞከረ ያለበት አጋጣሚ ነው። ምንም እንኳን ፈተናዎቹ ቢጋረጡበትም በስከ መጨረሻም ማስመሰል ሳይሆን እውነተኛው ፍቅር ማሸነፉ አይቀርምና ለበታቸው የተሳሰረበትና ፍቅራቸውን መገላለጽ ያቃታቸው እነዚህ ሁለቱ ወጣቶች በመጨረሻ አሸናፊ ሆነው ይወጣሉ።
በቀጣይ ክፍል እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ትሁት ድራማ ክፍል 69 እዚህ ላይ አበቃ።